በመጀመሪያ ማማታችን ወር ስለገባ እንኳን ለዚች ቀን አደረሳችሁ። እግዚአብሔር ደግሞ ለትንሳኤው ያብቃን እያልኩኝ ትላንትና ከማርያም ከምሰሙን ከቤተ ክርስቲያኑ ጀርባ ነበረ ትላንትና ቪዲዮውን የሰራሁላችሁ ማለት ነው። ዛሬ ደግሞ መሳለሚያ ማለት እዚች ጋር ናት። ባጃጆች የሚቆሙበት ከመሳለሚያ ጀርባ ደግሞ ከመሳለሚያ ቀጥሎ ደግሞ ይሄ ሆስፒታል ነው። አሁን እንደምታዩት ሆስፒታሉ እየተገነባ ነው፣ በግንባታ ላይ ነው ያለው። እዚህ ጋር ምሳ ሰዓት አሁን ወጥተዋል መሰለኝ። ያው እዚህ ጋር ግንባታው ተጀምሯል። እዛ ላይም እንደምታዩት ታንከር አለች። እጄ ስለያዘ ቪው አድርጌ በደንብ ላሳያችሁ አልቻልኩም። እዚህ ጋር አሁን ሆስፒታል እየተገነባልን ነው ማለት ነው። ማለት ለአይሰማዎች መሳለሚያ አይሰማ ማርያም ለኛ የሚሆን ጤና ጣቢያ እየተገነባልን ነው። እነዚህ አጋጣሚ ማክሰኞ ገበያ ሄጄ ስመጣ ላሳያችሁ ብዬ ነው እኛ አካባቢ ያለውን ድባቡንና ይሄንን ወደ ላይ ደግሞ እዚህ ጋር ይመስለኛል እንትን ነው ለሽንት ቤት ለምን መሰለኝ የሚገነባው። ማዶ ደግሞ ከታንኬሩ ጋር እዛ ማዶ ደግሞ እንደ አዲስ ግንባታ ተጀምሯል። እሱኛው የሆስፒታሉ ፕሮፓት ምንድነው ይሄ ነበር ባለው መሰረት የወጣበትኝ ነው። ያኛው ዋናው ሆስፒታሉ ነው። እዛ ጋር ደግሞ ያለው ለሽንት ቤት ለምንድን ነው ሽንት ቤቶቹ እንዳልኳቸው እዚች ጋር አድርጎ ነው ያሰራቸው። እዛኛው ማዶ ደግሞ ዋናው ሆስፒታሉ ሊገነባ የተጀመረበት ነው ማለት ነው። ይሄ እንግዲህ ግቢው ነው የሆስፒታሉ ግቢ። ይሄ በደንብ ይደለደላል እንደምታዩት፣ ይሞላል፣ ገና ይሞላል። ይሄ ሆስፒታላችንና ጤና ጣቢያችን ነው ማለት ነው። ለኛ ላይሰማዎች ማለት ያው ትንሽ ጤና ጣቢያው ከዚህ ራቅ ስለሚል ለዛ ነው። ይሄንን ነገር ለብዙ ነገሮች እንዳልኳቸው ተጫርተውት ነበረ። እንዳልኳቸው እዚህ ጋር ታንከር አለ፣ ላይ ደግሞ የዛ ጋር ታንከር ብቻው አለ። ደግሞ እዛ ጋር ለስታፎች ቦታ የሚሰራበት ተብሎ ከላይ የተቀመጠች ነች። እዚህ ጋር ደግሞ ያው ለዚህ ለሆስፒታሉ የተባለ ነው። ይሄ እንግዲህ ውጭ ግቢ ነው ተብሏል። ይሄ በሙሉ ይደለደላል። ይሄ እንዳለ ተፋሰስ የሚወርድበት ነው። ይሄ ክረምት ላይ ውሃ ምናምን በጣም የሚፈሰው እና ይሄ እንዳለ ተፋሰስ ይገነባን ተብሏል። ያው እንግዲህ እዚህ አካባቢ ላይ በጣም እየበለጸገ ያለ አካባቢ ነው። እንደምታዩት ወደ ላይ ዳገት ነው፣ ግን የሚገርማችሁ ዳገቱ ላይ ቤት የተሰሩትን ቤት ላሳያችሁ። አሁን እነዚህ ቤቶች አሁን ከዳገቱ ጫፍ ላይ ነው የተሰሩት። እንደውም አንዷማ አንድ ክፍል የሆነችን ጨበንጨና ግን ዲሽም አላትኝ ሁሉ ማለት ነው። አሁን ከላይ ድረስ አሁን እዛ እስከ 1.2 1.3 ነው የሚሸጠው። እዚህ አካባቢ ቦታ ከ1.2 እና 1.3 በታች አይገኝም። ትናንትና ቪዲዮ የሰራሁላችሁ ከዛ ማዶ እዚህ ተራራዎቹ አለ አይደለ? ይሄ የሚታዩት ዳገቶቹ ከዚህ ከዳገቱ ወዴታች እንደዚህ ደግሞ ራሱን የቻለ ድልድል ያለ ቦታ አለና እዛ ጋ ነው ትናንትና ቦታ የሰራሁላችሁ ከነዚህ ካሉት አካባቢዎች ጀርባ ማለት ነው። ይሄኛው እንዳልኳቸው ራሱን የቻለ ነው። ከዚህ ጀርባ ነው እንኳን እንትና ማነው የሚባለው ካራሃቱ ነው ቦታው ማለት ነው። እና ቪዲዮውን ስትሰሪ ክሊል አድርገሽ መረጃ ለምን አሰጭነም ስትሉኝ ነበረ። ቪዲዮ ምናልባት ካራሃቱ ብዬ ስላችሁ ስሙ ተቀይሮባችሁ ካልሆነ በስተቀር እኔ ቪዲዮውን ስሰራ ይሄ ቦታ ካራሃቱ ይባላል። ካራሃቱ ነው። ከአይሰማ በስተጀርባ የሚገኝ ነው። ከማርያም ከቤተ ክርስቲያኑ ጀርባ ማርያም ቤተ ክርስቲያኗ ማለት አያችኋት ይቺ ነች። ላሳያችሁ ቆይ። ማርያም ቤተ ክርስቲያኗ ማለት አያት ይቺ ነች። ይቺ ፊት ለፊቷ ማለት ነው። ይቺ ማርያም ቤተ ክርስቲያን ማለት ይቺ ነች። ከሷ ጀርባ ነው እንግዲህ ካራሃቱ የሚባለው። ወልዲያ ማርያም ቤተክርስቲያን እንግዲህ ማያውቅ ሰው የለም። ወልዲያ የተወለዳችሁና ካራሃቱ ማለት ከማርያም ቤተክርስቲያን ጀርባ ነው። ሲሄድ ራሱ ማርያምን ተሳልሜ በማርያም አድርጌ ነው የሄድኩትኝ እና አጋጣሚ ያው ማክሰኞ ስለነበር ማክሰኞ ገበያ ሄጄ ስመለስ ቪዲዮውን ለእናንተ በደንብ ክሊል ለማድረግ ላሳያችሁና አካባቢያችን ላይ እየተገነባ ያለውንም ቤት ላሳያችሁ ጤና ጣቢያውንም ላሳያችሁ ብዬ ነው። እዚህ አካባቢ
የሚሸጡ ቦታዎች ያሉ አይመስለኝም። ግን ካሉ ደግሞ 1,200,000 ማክሲማም የሚነሱት እንደዛ ነው። ኤኒዌይስ ትናንትና ያሳየኋችሁን በደንብ አድርጋችሁ ቼክ አድርጋችሁ ካያችሁት በዚህ መልኩ ነው ማለት ካራሃቱ ነው። ሲቀጥል ደግሞ ከካራሃቱ ቀጥሎ ደግሞ ማን መሰላችሁ ስሙ ከካራሃቱ ቀጥሎ አደንጉር ነው። አደንጉርም ካራሃቱም መነሻቸው ማክሲማም 850 ሺህ ብር። እሱም ደግሞ ተቸገሩ የተባሉ ሰዎች የሚሸጡት ነው እንጂ ከዛ በታች የለም። ከ850 ጀምሮ ግን እስከ 1.1 እስከ 1.2 1.3 ካላችሁ ደግሞ ቤቶች የቆሙበት ቀጥታ እናንተ ብራችሁን ካሻችሁን ከፍላችሁ ጨርሳችሁ ኢሚዲየትሊ ሄዳችሁ ስማችሁን አዙራችሁ የምትጨርሱበት መንገድ ያለ ማለት ነው። 850 ሺህ ብር ብቻ ከገዛችሁ ደግሞ ቦታውን ብቻ ነው ስም ማዞር እንደገና ደግሞ ቤት መስራት ግዴታ ይላችኋል። በዛ መልኩ ነው ሰፈራችን። ይሄኛውን ላሳያችሁ ደግሞ ለምን እንደምታላልዩ እንዳትሉኝ እማለህልኸው ምን መሰላችሁ ደክሞኝ ነው። አቀበት አልችልም። አቀበት ስለማልችል በምራመድበት ሰዓት ደክሞኝ እየተወዘወስኩ ነው። ደግሞ እቃ እኮ ምንም አልያዝኩት። የያዝኩት አገዳ ብቻ ነው። አገዳ ገዝቼ እና ለዛ ነው ትናንትና ቪዲዮ ስሰራ ምንድነው ስታለህልህ የነበረው ምናምን ስትል ነበርና ትንሽዬ መንገድ ከተጓዝኩኝ ሳይነስ ነገር ስላለብኝ ልቤን ፍን ያደርገኛልና ለዛም ነው እላችኋለሁ ውዶችዬ። ለማንኛውም እኛ ሰፈር ያሉ ቦታዎች እንግዲህ እና ያለችው አሁን በቅርብ ነው የተሸጠችው። 1.1 ነው የተሸጠችው። አንድ ክፍል ቤት ሰርተውባታል ማለት ነው። የሚገርማችሁ ያቸው አንዳንድ ክፍል ቤቶች ራሱ ዲሽ አላቸው ማለት ያ ማለት ምንድነው? እሷንም ራሱ ተከራይተው ገብተውባታል። አሁን ይሄ እንዳለ የተሸጡ ናቸው። ባለቤቶቹ ግን እዚህ የሉም። የሚገርማችሁ ነገር አንድ ክፍል ቤት ሰሩ፣ ስማቸውን አዞሩበት፣ ቤቲቱን አከራዩዋት፣ ካርታና ፕላናቸውን ይዘው ቁጭ አሉ። እነዚህ ቤቶች ደግሞ የጁንታ ቤቶች ናቸው። በተለያኛው ፈራርሷን ብታዩት ማለት ነው፣ ጠጋ ብላችሁ ብታዩት ይሄኛውም ያንም ሶስቱም የጁንታ ቤት ነው። ልክ ትናንትና ቪዲዮ ላይ እንዳሳየው ትናንትና የሆነ ቪዲዮ አለ ቆይ ያለቀኩትና እሱም እንደዛ ነው። እነዚህም የጁንታ ቤቶች ናቸው። ሰዎቹ የሉም፣ ጠፍተዋል። ቦታው ግን እንደዚህ ዝም ብሎ ቁጭ ብሏል እላችኋለሁ። ሰፈር ይደርሻለሁ። ለማንኛውም ደህና ሁኑልኝ። የምትጠይቁኝ ጥያቄ ያለ ኮሜንት ስራ አስቀምጡልኝ። ባይ ባይ።